ተፈጠረ እርሻቸው በቃ እኛ የሆነ ላይ ምንም አይሰሩ በቃ ሁሉንም ነገር እንዳልተፈጠረ እርሻቸው ተዋት። ቤት ከፈለገች ሞት እንዳታስጨንቃት። አስጨንቃት እኮ አይደለም ስችላ ታስቀረታል። ኤፍሬም ምን እያልክ አዲስ በማያገባ አትግባል። እዚህ ውስጥ አንተ ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም ወንድም ምን አለ እና ይሄን ቪዲዮ አይታችሁ ኮሜንት ጻፉ። እኔ ማታ አልሰራም ብዬ ነበር ዝምታዬን ሰብሬያለሁ። ዛሬ ላይ እስከ መጨረሻ ቪዲዮን አይታችሁ ኮሜንት ጻፉ። እኔ በጣም የተሰማኝ ስሜት አለ። ሴት ልጅ በቃ በራሷ ስትቆምና ራሷን ስትችል እንጂ ፍቅርን ብላ አንድ ሰው መከተል የለባትም ብዬ ማምን ሴት ሆኛለሁኝ በሩታ ምክንያት። ሩታ ማለት የና አብርሽ ህይወት የቤተሰቡን በሙሉ ያስተካከለ ጀግና ሴት ናት። ማንም እንኳን የአብርሽን ቤተሰብ አይደለም የጋሽዬን ቤተሰብ ሙሉ ኢትዮጵያን የቀየረች ናት በማንኛውም ደረጃ። ነገር ግን ዛሬ ተነስቶ አንድ ተራ ሰው ትሂድ ብሎ ሲል በጣም ነው የሚያናደው፣ በጣም ነው የሚያሰማው። አሁንም አብርሽና ኤፍሬም ወንድምና ወንድም ናቸው። ሩታ ሚስት ናት፣ ስጋቸው ሆናለች፣ አርግዛለች። ነገር ግን ኤፍሬም ምንድን አስቦ ነው ወደፊት የሚመጣ ነገር አለ እንደ ብዬ እስከማስብ ድረስ ላይክ አድርጋችሁ የቪዲዮ እስከመጨረሻው የንግስቷ የሩታዬ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከመጨረሻ አይታችሁ ኮሜንት የመጻፍ ግዴታ አለባችሁ። በጣም የተሰበረው ልቤ ማታ ቪዲዮ ያለቀኩት በጣም እንደ ሴት ልጅ አህያዎች ቶክቶክ ላይ ቤተሰብ አልባዎች አህያ ያብርሽ አድናቂ ነን የሚሉ ወንድ አምላክ ያሉ እነሱ በሩታ ላይ ብዙ ነገር ሲሰራ ደስ የሚላቸው ነገር በጣም ያናደደኝ። በጣም አህያዎች አሉ። ሩታን ፈልጋ ነው የመጣችውና ፈልጋት እንደፈለገኝ መሄድ ትችላለች ብለው የሚያምኑ ሴቶች አሉ። አህያዎች ማለት ነው። የሴት ክብር የላቸው ቤተሰብ እኮ የላቸውም። እነዛ አልተማሩ ሙሀይሞች ስማቸውን አይጽፉ አህያ ናቸው። ስማቸውን ነገ ደግሞ ዘረዝርላችኋለሁ በሙሉ ማለት ነው። አህያዎቹን የወንድ አምላኪዎቹን ማለት ነው። ላይክ ሰብስክራይበራችሁ የሩታ ቤተሰቦች ይሄን ቪዲዮ እስከመጨረሻ አይታችሁ ኮሜንት ጻፉ። አብርሽ አሁንም ሚስቱን ያስከብር። አብርሽ አሁንም ሚስቱን እያስረገጣት ነው። በቤተሰብም ሆነ የፈለገው ቦታ እስከደረሰ ድረስ ከጎኗ ነበረ። የፈለገውን ነገር ካገኘ በኋላ ግን ርቋታል፣ ልቡን ርቋታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። የኔ ውዶቼ ማሮቼ ብላለሁ ሀቢባ እንግዲህ ማለት ነው። ዛሬ የመጣሁት እንግዲህ ማታ ፍሬም በለቀቁት ቪዲዮ በሩታዬ ቤት ኢፍሬም በጣም የሚያናድ ቃላቶች ሲናገር ነበርና የሰው አንዳንዲ ልክስክስ የሰው ልክ አያውቅም ይባላልና ማለት ፍቅር የዝክን ያክል መስዋዕት ያስከፍላል እንደ ብለን እስከምንጠይቅ ድረስ ራሳችንን በጣም ተሰምቶናል። ሲቀጥል ደግሞ ፈለጉበት ቦታ እስከደረሱ ድረስ ሩታ ሲሉ የነበሩ ሁሉ ዛሬ ሰው ከሆኑ በኋላ ራሳቸውን ታደላደሉ በኋላ ባፋቸው ሙሉ ትሂድ ኢፍሬም ልክ ነው ብሎ አብርሽ መናገር የለበትም። ባልና ሚስታቸው አብርሽና ሩታ ችግራቸውን በራሳቸው መፍታት አለባቸው እንጂ ኢፍሬም ምን አገባው? ጭራሽ ንግግሩ እኮ በቃ እኔ እንጃ የሆነ ነገር እንዳለ ነው የሚያስታውቀው። ሌላ የሚመጣም ነገር እንዳለ ነው እኔ የፈራሁት ፋሚሊዎቼ። ኤፍሬም ንግግሩ በጣም ጭቃ ነው። ሩታን አይወዳትም ማለት አንችልም። በጣም ነው የሚያስብላት፣ በጣም ነው የሚወዳት። እሱ ነው እንዳም ለሷ መስዋዕት የከፈለው ብለን የምናስብ ሰዎች ነን እኛ። ማለት ከመጀመሪያው ጀምሮ ኤፍሬም ከጎኗ ነበረ። ዛሬ ግን ምን ያስፈርቶት ነው ትሄድ ያለው? ያስፈራው ነገር ምንድነው ብዬ ጥያቄ ነው እየጠየቅኩ ያለሁት ራሴ በእውነት የሆነ የፈራው ነገር እንዳለ ነው ያሳየው። ትሂድ ፍቅር እኮ በልመና አይሆንምና በፍላጎት ነው ማለት የለበትም። እቺ ልጅ እኮ ቤቷ ነው የወቀ ቤቷ ነው የለፋችበት የተዘቀዘቀች የተሰደበችበትን ቤት ትሂድ ማለት አለበት የለበትም። አንደኛ ወንድም ነው። ወንድም ሲከበር ነው እንጂ ሲቃለል ጥሩ አይደለም። ቶክቶክ ላይ ብዙ ሰው ይዘቀዝቋል። ብዙ ሰው ደግሞ አሽቃባጭ ወንድ አምላኪዎች ደግሞ አብርሽና ኢፍሬም ለምን ተነኩ እያሉ የሚያሽቃብጡ ሴቶችም አሉ። እነዛ ራሳቸውን የማያውቁ ቤተሰብ ያላሳደጋቸው መረኖች ናቸው፣ አህያ ናቸው። በቃ አህያዎች ናቸው እነዛ። የአህያ ጎሳ ናቸው፣ የሰው ጎሳ አይደሉም። በሴት ልጅ የማይቆረቆር ሰው ሴት ብዬ አላስበውም እና ሰው ብዬ አላስብም እኔና እና አሁንም ሩታ መረገጥ ያዘችው በባሏ ነው። ባሏ ራሷንም ቤቱንም ማስከበር ያለበት እሱ ነው፣ አብርሽ ነው። አብርሽ ሩታን ማስከበር ያለበት አብርሽ ነው። ከቤተሰቡም ሆነ ከሚዲያም ሆነ ሚስቱን የመሰተርም ቪዲዮ ያለማስቀረጥም ከሚዲያም ማስቀረጥም ማስቆምም ያለበት
አብርሽ ራሱ ነው። ሴት መጀንጀን ብቻ ሳይሆን ሴትን ከወዲያ ከወዲህ ማጋጨት ብቻ ሳይሆን ቤቱንም ማስከበር የወንድ ጸባይ ነው ብዬ ነው የማስበው እኔ። ወንድ ልጅ ያችንም እወድሻለሁ የኔ ቆንጆ ካንቺ ሌላ ሴት አላቅም እያሉ ከማሽቃበጥ ሚስቱን ማስከበር አለበት። ኤፍሬም እየተነሳ ትሂድ ሻንጣዋን አንጣ ሸኛታለሁ ማለት ምን ማለት ነው? ሩታ ማለት እኮ በቀላል አይደለም እዚህ ሚዲያ የመጣችው ብዙ መስዋዕት ከፍላበታለች። እንኳን እናንተን የኤፍሬም እንኳን የጋሽዬን ቤተሰብ አይደለም ሚዲያውን እኮ ያነቃቀች ሴት ናት። የጋሽዬ ቤተሰቦች እኮ በሩታ ያልነገደ የለም። ዘርማንዘሩን ተጠቀመ በኋላ ዘርማንዘሩን ካሳደገ በኋላ ዛሬ ወጥቶ ትሂድ ኤፍሬም ትክክል ነው ማለት አለበት ባሏ ብላችሁ ታስባላችሁ? ወነት በጣም ነው የሚደብረው። ሴት ልጆች እኔ አሁን የምመለው ብዙ ጊዜ ቪዲዮ ሰራለሁ እኔ አብርሽና ሩታ ማለቴ ብቻ ነው እናንተ የምታዳምጡት። ሴት ልጆች ለፍቅር መስዋዕት አትክፈሉ። ወንድ ልጅ እኩል ካልሆነ አትክፈሉ። በቃ ወንድ ልጅ ካልፈለገ በቀር በልመናና እሽሩሩ በማለት ትዳር አይዝም። አብርሽ ማለት ሽንቱን ነው እየሸናባት ያለው ሩታ ላይ እየሸናባት ነው። እስከነ ቤተሰቡ ሊረግጣት ነው የፈለገው። ፈልጋ እስከመጣይ ድረስ ዛሬ ለመርገጥ እየፈለጉ ነው። ይሄን ደግሞ ያደረገችው እሷ ፍቅርን ብቻ ተመልክታ ነበረ። ግን በአሁን ሰዓት ላይ አይሰራም። ፍቅር ገንዘብ ነው። ወንድ ልጅ ደግሞ ደረሰበት የሚፈልግበት ቦታ ከደረሰ እንደሚረግጣችሁ የታወቀ ነው። አሁንም አብርሽ ጥላቻ አለብሽ የሩታዬና አብርሽ ባልና ሚስት ናቸው አትለያይ የምትሉ ሴቶች አላችሁ። እንደ ሁኔታው ነው እኔ ማሰብ ያለብኝ። አብርሽና ኤፍሬም ሩታ ለምንድን ነው እንድትደፈለጉት? ለቪዲዮ ብሎ ለሰው ጉር ብሎ እንጂ አብርሽ ብትሄድ ደስተኛ ነው። በትናንትናው ቪዲዮ 2 ቀን ስጪኝ ብሎ የሚላት ሚስቱ እኮ ናት። ከ2 ቀን በኋላ ሊሸኛት ነው እንዴ? በባዶ ሊሸኛት ነው? ከሞቀ ቤቷ ሂጂ ሊላል ነው? መሲ ሰቡት መጀመሪያ እንደ ሴት ሊቆም ብላችሁ የሱ ጣጣ እኮ ነው ሩታን መስዋዕት እንዲከፈል ያደረጋት። እስቲ ሩታ በሷ ላይ መጥቶ አብርሽን የረበሸው ህይወት እስቲ ሰቡት። አብርሽ ግን ፍቅርን አመጣ፣ ሌላም ሴት አመጣ፣ ጥገና አመጣ፣ ስንት አይነት ሴት አመጣ፣ ስንት አይነት ሴት ፎገራት። ይሄ ምንድነው? ጀግና ሂድበት ትችላለህ። ልክስክሶች ሴቶች ማለት ነው። ሂድበት የኛ ጀግና መጥፋትን እንደ ልማት ቆጥረው ማለት ነው። እሱ ደግሞ እኔ እኮ አድናቂዎቼ እኔን የሚወዱ ብቻ አሉ እያለ ያሽቃብጥላቸዋል። ያንን ይዘው ሴቭ አድርገው ማለት ነው። አህያዎች ቤተሰብ የሌላቸው ማለት ነው። ለሴት ክብር የሌላቸው ሴቶች አሁንም እደግመዋለሁ። ለሴት ክብር የሌላቸው ያልተማሩ ደግሞ እኮ የተማረ አይደለም በእውነት ስማቸውን አይጽፉም፣ ኮሜንት አይጽፉም። ገብተው ከምራችሁ ከሆነ እውነት ትክክለኛ የተማረ ሰው ከሆናችሁ እኔ ቤት ሲገብታችሁ እነዛ የቶክቶክ አህያዎች ሲኮሜንት ጻፉ። ሀያ እኔ እንትና ነኝ ብላችሁ ኮሜንት ጻፉ። ሀያ አጥፉም አህያ ናችሁ። የአብርሽ አድናቂዎች አህያ ናቸው በሙሉ አይተማሩም። በጣም የሚገርማችሁ ነገር ማለት ነው። በጣም አህያዎች ማለት ነው። እኔ እጠዳዳባችኋለሁ አላችሁ 1 3 4 አህያዎች ምንም ስማችሁን ማጽፉ አህያ ፎታችሁን ደብቃችሁ ከውስጥ ማለት ነው። አንታወቅም። እንደውም አንዲቱ እኮ በቪዲዮ አንድ ቀን በቀለጥ ወጣ ይቻት ወላሂ የአህያ ጉርንጫ ነው የምመስለው። የአህያ ጉርንጫ ነው የምትመስለው። ነገ ደግሞ ስሟን እጠራላችኋለሁ። ይሄንን ቪዲዮ እስከ መጨረሻ ላይክ፣ ሰብስክራይብ እያደረጋችሁ አሁንም አብርሽ ራስህን አስከብር፣ ሚስትህን አስከብር። ማንም እየመጣ ሩታ እንዲህ ናት ሩታ እንድናት የምታስደርገው አንተ ነህ። ወንድሁን አንዳንድ ኤፍሬም የሚናገረው ነገር ምን መሰላችሁ? አንዳንድ የሚዝለት ነገር አለ። ወንድ ላይ ሆምጠጥ ባል የሚባለው ነገር አለ። ሆምጠጥ ሲል ሰው ያከብረዋል። አለቅጥ አሪራ መሆን ሚስትም ትንቃለች፣ ሚዲያም ይንቀዋል። አብርሽ ኤፍሬም ላይ ያስኩለት ትንሽ ሩታ ላይ መጫኑ ነው እንጂ የሚያስጠላኝ አብርሽ እንደ ወንድ አይደለም። ሴታ ሴት ነው በቃ ልምጥምጥ ነው በቃ ይልመጠመጣል። ሚዲያውን ማስቆም እኮ ይችላል፣ መብቱ ነው። በሱ እየተነገደ በሱ ፎቶ በድሮ ፎቶ እየመጣ እየተባለ መረገጥ መሰደብ የለባትም ሩታ። የሚያመጣው ሁሉ ሴት አብርሽ፣ ልክስክሳ አስተሳሰብ ያለው አብርሽ። አስቆማታለሁ በቃ ሄጄም ቢሆን አስቆማታለሁ። ምን አሰደው
ቤተሰብ አለውማ አንዳንዴ ሙታጅራን እኮ እናውቃታለን። ቤተሰብ እኮ ልኳ ማስቆም ይችላል። ስሜን እንዳጠራ እኔ አልፈልጋትም፣ እኔ እሷ ድሮ ነበረ በትምህርት ቤት ማውቃት አሁን ግን አላውቃትም ማለት ይችላል እኮ። እንዴት 3 አመት ሙሉ 2 አመት ሩታዬ ትታሽቃብጥ ሚዲያ ላይ ወይን ነበረች። በእውነት በጣም ነው እኮ የሚያስጠላው። በጣም የሚመር ነገር ነው እንደ ሴት ሆናችሁ ስታስቡት። ይሄ ቪዲዮ እስከ መጨረሻ ቪዲዮን አዳምጣችሁ ላይክ፣ ሰብስክራይብ የተሰማችሁን ጻፉ። አሁንም አብርሽ ሚስትህን አስከብር። ማንም ቲክቶከር ሆነ ማንም ዩቲዩበር እየመጣ ሩታ ላይ መዝነብ የለበትም። ከቤተሰቦች ጀምሮ አይመለከታቸውም። ምን አገባቸው ስላንተ ህይወት? ኃላፊነት እኮ በቃ ኤፍሬም ያገባት ነው የመሰለኝ። እኔ እንደውም ኤፍሬም ነው ባሉ እስከምል ድረስ ወላሂ አቢላ በሞቱ ይሻላል። አቢላ ባይኖር እኮ ጥለዋት ነበር ጋንጋ አውጥተው። በእውነት ወጣ ነበር ሄዳ ነበር እኮ እች ልጅ። አንዳንድ ጊዜ እንደ መላእክት ሰውን ይጥልላችኋል። አቢላ ትናንትና የሩታን ህይወት ታድጓታል። እች ልጅ ሜዳ ላይ ነበር የወደቀችው ትናንት። በማን በኤፍሬም የተነሳ ወጣ ሄዳ በሆነ በንዴት ቤተሰብ ምትሄድ አይመስለኝም። በብስጭት ብዙ ታሪክ ስላላት ብዙ የሚያሰድባት ነገር ስላለ ቤተሰቦቿ እንደሚጨቁናት አውቃለሁኝ። ፈልገሽ ሂደሽ ነው የምትባለው ለወንድ ብለሽኝ አንተተሽን ነው የምትባለው አውቃለሁ። ይሄን ነገር ችላ ራሷን ተቋቁማ ነበር ሄድ ያለችው። ብዙ ነገር አለ። ቤተሰብም ቢሆንም በብዙ ነገሮች ይወጉናል። ያን ነገር ግን ለባል ለወንድ ልጅ ብላችሁ እንደዛ አትሆኑ። ሆነ ሴቶች ለወንድ ብላችሁ እንደው ቤተሰባችሁን አትተው። ወንድ ልጅ ወንድ ነው እንደዛው በጣም እስከሚፈልገው ጥግ እስካገኘ ድረስ ይዋጋላችኋል። ካገኘ በኋላ ግን እንቁላል ናችሁ እናንተ። በእውነት እኔ በጣም ልቤ ተሰበረው በሩታ ምክንያት በጣም ነው ልቤ ተሰበረው። ላይክ ሰብስክራይብ እያደረጋችሁ ይሄንን ቪዲዮ እስከ መጨረሻው ወዳችኋለሁ።